በጸሎታችሁ እያገዛችሁ ተሙዬ በጥበብ ሲያሸንፋቸው በእውቀት ሲያሸንፋቸው እንግዲህ እነሱ ደግሞ በዘዴ መጥተዋል። ፈጣሪ አምላክ ተሙዬ ካንተ ጋር ይሁን ለማለት እወዳለሁ። ውድ ቤተሰቦቼ በጸሎት አትርሱኝ እያለ ነው። በጸሎት አንርሳው፣ ሁላችንም እንጸልይ። በጣም ያስፈራል፣ በጣም ያስደነግጣል። ከባለፈው ራሱ ታውቃላችሁ እንደምንም ብለው አስተባብለው ምን ብለው ነው እንጂ ያው ተሙን ታውቃላችሁ ጀግንነቱን። ተሙ በጣም ጎበዝ አይበገሬ ጀግና ልጅ ነው እና እንግዲህ ገዛ ቤተሰብ ነው ይህንን ሊያደርገው የቻለው። አልፈልግም ሰው ካለ እኮ በግድ ምን አላውቅም፣ ብቻ ያዩትን አይተው ነው ይሄ ልጅ ወይ የሆነን ነገር ይኖረዋል ጥቅማ ጥቅም ማለት ገንዘብ ምናምን ይኖረዋል ብለው አስበውም ሊሆን ይችላል። ከዚህ በፊት ከአባትየው ጋርም የተያያዘ ነገር ስላለው ያን አስበው ነው እንጂ እውነት ተሙዬ ስንት የመጀመሪያ ልጅ እያለ ተሙዬ ላይ ብቻ ለምን እንዳተኮሩ አልገባኝም። እና ያው እውቀትን ጥበቡን ተጠቅሞ እንደነሱ ያው የተንኮል ስራ ይሰራል ብለው አስበው ነው። እሱ ግን እዛ አይሆንም እያላቸው ነው እያለን ነው። ይሄ ትናንትና እንግዲህ ከአክስትየዋ ጋር ከእናትየዋ ጋር የተገኘው ሰውዬ ማለት ነው። ያው በሚገባው ቋንቋ ሲያናግሩት በደንብ ሲያናዝዙት እንግዲህ ተሙ በሁለት ቀን ውስጥ መስዋዕት ይደረጋል ይለናል እና በጣም ነው የሚያሳዝነው እውነት ለመናገር በቃ እሱን ራሱን የተሙ ነገር አልቆለታል። እባክህ ያደርጉታል፣ እሱን ራሱን መስዋዕት ያደርጉታል፣ ያርዱታል። አዎ ራሱን እንደገና ደግሞ ይሄንን ወጣት ልጅ እንደዛ ማድረግ ማለት በጣም ነው የሚከብደው። ይሄ ምን አይነት ስርዓት እንደሆነ ራሱ በጣም ግራ የሚገባ ነው። እና እዚህ ጋር እኔ እናት አላትም ግን ጥላት ልበላት፣ እናትየዋ ራሷ ትልቅ ነው ጥፋት ያለባት። ምክንያቱም ያን ጊዜ ከነሳሚ ጋር ብትማከር ይሄ ነው ይሁን ምናምን እንደዛ ባትል ኑሮ ያለ አዋቂ ሳሚ ንፍጥ ይለቀልቃል ነው። እና ገና ለገና ልጅህን ይድናል ወይም ደግሞ እነሱ የፈልጋቸውን ያደርጋሉ ብላ በሰይጣን እጅ ስላለች ብቻ ልጁን አሳልፋ እንደሰጠችው አድርጌ ነው የምቆጥረው እኔ። ምክንያቱም እሷ ብትጎብዝ ኖሮ እሷ አይሆንም ብላ እንትን ብትል ኖሮ ይሄ ሁሉ ነገር ይሄ ሁሉ መዘዝ አይመጣም። ትናንትና አይታችኋል፣ አይወጣም እያለች ነበር። ዛሬ ደግሞ ፈራው እጃቸው ረዥም ነው ምናምን ትላለች። እና መጀመሪያ ነበረ ማሰብ የነበረባት፣ መጀመሪያ መማከር ነበረባት። ልጁ እንደማይቀበል ታውቃለች፣ አልፈልግም እንደሚል ታውቃለች። እና ይሄ አንደኛ እንዴት ገና ህይወትን መኖር ሳይጀምር ህይወትን እኖራለሁ እያለ የሚለው ወጣት የጨለማ ህይወት ብሎ መደምደም እኔ እንጃ፣ ይሄ ጤንነት አይመስለኝም። ምክንያቱም ይሄ በጣም የጨለማ ህይወት ነው። ራስን ምን ያህል እንደሚያሳጣ መቼም ሁላችንም የምናውቀው ነው። እና የእናትየዋ እንደዛ የመደምደም በጣም ነው እንትን ያለኝ። ምክንያቱም ቢያንስ ይሄ ልጅ ትንሽ ቢቆረቁራት ኖሮ ይሄ ልጅ ይሄን ህይወት መኖር የለበትም ብላ ብታስብ ኖሮ እንዲጠነቀቅ ትነግረው ነበር። እነሱ ግደሉኝ እንጂ ልጅ ውስጥ መግባት የለበትም ማለት ትችል ነበረ። ግን ሆኖም ግን እንግዲህ እኛ እንደምናስበው ባይሆንም እሷ እንዳሰበችው ባይሆንም እንግዲህ እነሱ ባሰቡት መንገድ እነሱ በቀመሩት ቀመር እንግዲህ ያው እጃቸው ገብቶላቸዋል። እስከዛሬም በግራም በቀኝም ብለው አልሆነላቸውም። ግን ዛሬ በእጃቸው ገብቷል እና አሁንም ሁላችሁም ጀግኖቻችን ድረሱለት። ምክንያቱም እንደዚህ አይነት ነገር ቀልድ አይደለም። እነሱ ሊያስፈራሩትም እናደርገዋለን ብለው ሌሎችን ለማስፈራራትም ሊጠቀሙ ይችላሉ። እንደማያደርጉት ደግሞ ያውቃሉ ምን ስራ እንዳለው። ነገ እንጋለጣለን ሲሉ ያደርጉታል ብዬ አላስብም። ምክንያቱም ታውቃለች አክስትየዋ ምን እንደሚሰራ ምን እንደሚጎረጉር ስንት ጓደኛ እንዳለው ስለምታውቅ ታደርገዋለች ብዬ አይደለም። ለምን ነገ ወንጀል ውስጥ ገባለሁ ብላ ስለምታስብ። ግን ለአባሎቿ እዛ ውስጥ ላሉት አብሯን ለሚሰሩ ልክ እንደዚህ ዛሬ እንደተናዘዘው እንደ ልጅ ተብዬው ማለት ነው እንደሱ አይነቶቹ እንዲያምኑና
በደንብ እሷን እንዲከተሉ ምናልባት ፊት ለፊታቸው አውርታም ሊሆን ይችላል። ደግሞም በሆነ በሉ ሁላችንም እንበልና ሲቀጥል ደግሞ እሱም ራሱ የእሱ ልጅ ምንም እንድትሆን አልፈለገም። ግን ይሄ ወጣት ልጅ ለሀገር የሚጠቅም ልጅ ደግሞ መስዋዕት እንዲሆን እንደዛ መሆን አያችሁ። በሰው ቁስል እንጨት ስደድበት ነው እና የራሳቸው ቁስል አመማቸው። የዚህ ጀግና ልጅ ቁስል ግን አላመማቸው እና በጣም ነው የሚያሳዝነው። ብቻ ለማንኛውም ምን ለማለት ነው፣ ሁላችንም እንጸልይለት ለተሙዬ። ፈጣሪ አምላክ ከሱ ጋር ይሁን። እግዚአብሔር አምላክ ኃያል ነው። እንደው በቃ ምንም አያስነካው። ጀግኖቻችን እስከሚደርሱለት ድረስ ምንም አያስነካው። ምንም ማለት ነው። እቅፍ ድግፍ አድርጎ እንደዛው እንደው እንደ ጀግንነቱ ፈጣሪ አምላክ ያምጣልን ለማለት እወዳለሁ። ምክንያቱም በጣም ነው የሚያሳዝነው፣ በጣምም ያስፈራል። እናትየዋም ዛሬ እንደተቸገረች እንዳስፈራሯት ትላለች። ግን ትናንት ነበር ይሄን ማለት ያለብሽ። እንደዚህ ያለ እንጃ አሁን ምን የምትለው የምሯን አይመስለኝም። እናትየዋ የውሸት ነው። ምክንያቱም አሁንም ተቀብሎላት እሷ እንደዚህ ከጅኒው ከለዋ ላይ እንዲላቀቅ ነው የምትፈልገው። ሁላችሁም ላያችሁ ላይ ስትገብሩት የኖራችሁ ጅኒ ወደሱ ሄዱ። እሱን እያሰቃየው የጨለማ ህይወት ይኑር፣ እናንተ ሰላም እንድትኖሩ ነው የምትፈልጉት። አለዛ ግን ያስለመዳችሁ ጅኒ ላያችሁ ላይ እየመጣ ይጫወትባችኋል። ስለዚህ በአንድ ሰው ላይ በዚህ ወጣት ላይ ለምን እንደፈረዳችሁበት እግዚአብሔር አምላክ ለእናንተ ፍርዱን ይስጣችሁ ለማለት እወዳለሁ። ውድ ቤተሰቦቼ በጣም ነው የሚያሳዝነው። እውነት ለመናገር ይከብዳልም። ታውቃላችሁ ነበልባል የያዙ ጉዳይ ከዛ ጋር የተያያዘ ነው። የጥንቁልና የሚባለው ነገር ይሄ ከነዛ ጋር የተያያዘ ነው እና እነሱን ታውቃላችሁ። በየጫካው ነው ወጣቱን የሚያርዱት፣ በየጫካው ነው ስንቱን ህዝብ እያረዱ መስዋዕት የሚያረጉት። እና ተሙዬም እንግዲህ ወደ ጫካ ወስደውት እንዲያረጉታል ሲል ነው ሲለን ነበረ። ምናልባት ከእነሱ ጋርም የተያያዘ ነገር ይኖረዋል ብዬም አሰብኩ። ግን እግዚአብሔር ይሁነው። ሁላችንም እንጸልይ ለማለት እወዳለሁ። ውድ ቤተሰቦቼ በጣም ነው ያሰብኩትኝ። መድኃኒዓለም ይርዳው፣ መድኃኒዓለም ከሱ ጋር ይሁን እና እንጸልይለት። ተረፈ ነገ ሰላሙን ያሰማን። ነገ ተሙዬን ተገኝቶ በአይናችን እንድናይ አድርገን ሁላችንም የተሙ ወዳጆች ማለት ነው። በጣም ነው የሚቻል አቅም የጀግኖቻችን ፈተና በጣም እየበዛ ነው። ብቻ እግዚአብሔር ከነሱ ጋር ይሁን እና ላይክ ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ከልብ ማለት ነው። ሀሳባችሁ እናንተን ፈጣሪ ያሳካላችሁ። በስደት ምንም አይንካችሁ። ደህና ሁኑልኝ።